ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ዓለም አቀፍ መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አለፍኩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው ሰበር መረጃዎች መካከል በቀዳሚነት ኢራን ከአሜሪካ ሊሰነዘርባት የሚችልን ጥቃት ለመከላከል ከዚህ ቀደም ከነበራት 7 ሚሊዮን ወዶ ዘማቾች ወደ 14 ሚሊዮን ማደጉንና 14 ሚሊዮን የሚሆን የኢራን ጦርም የአሜሪካን ጥቃት ለመቋቋም በተጠንቀቅ መዘጋጀቱን ገልጻለች። ከዚህም ባሻገር ለሚሰነዘርባት ጥፋት የምትሰጠው አጸፋ እጅግ በጣም ከባድ እንደሚሆንም ገልጻለች። ይህ 14 ሚሊዮን የሚሆን ኢራናውያን የተቀላቀሉት የወዶ ዘማቾችና የኢራን ጦር ስብስብ ሁኔታን በተመለከተ በመላው ዓለም መነጋገሪያ ሆኗል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሰጡት መግለጫ እኔን ጨምሮ 14 ሚሊዮን ጦራችን ለመሰዋት ተዘጋጅቷል፣ ወደ ኋላ አንልም፣ እጅም አንሰጥም፣ እየተሰዋን ሀገራችን እናስቀጥላለን ሲሉ ቁርጠኝነታቸውን ገልጸዋል። በዝርዝር ይህንን መግለጫ የማስደምጣችሁ ይሆናል። በሌላ በኩል ይህ ጦርነት ከተጀመረ ጊዜ ጀምሮ ጥቃት ደርሶባቸዋል፣ የት እንዳሉ አይታወቁም ሲባሉ የነበሩት የኢራኑ መንፈሳዊ መሪ ሙጅታባ ካሜኒ የት እንዳሉ መታወቁ ተዘግቧል። ለመሆኑ የት ነው ያሉት? በጤና ሁኔታቸውስ ምን ይመስላል? የሚለውን በዝርዝር የወጣውን ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል የአሜሪካው አክሲዮስ የዜና ወኪል ፕሬዝዳንት ዶናልድ ጄ ትራምፕን በተመለከተ ያወጣው መረጃ በጣም አስፈሪ ነው። ፕሬዝዳንቱ ለጦርነቱ ከፍተኛ ፍላጎት እንዳላቸውና በፍጹም የድርድር ሁኔታን እንደማይደግፉ በቃላቸው ብቻ ይህንን እንደሚሉት ከቅርብ ምንጮች መረጃ አግኝቻለሁ ይላል። ይህንን በተመለከተ የተሰማውን ዝርዝር መረጃ የማስደምጣችሁ ነው የሚሆነው። ኢራን ዛሬ በመካከለኛው ምስራቅ ሀገራት ላይ ጥቃት መፈጸሟን ቀጥላለች። በሌላ በኩል በሷም ላይ ከባድ ጥቃት እየተፈጸመባት ይገኛል። የእስራኤል ጦርም በዛሬው ዕለት ረፋዱን ባወጣው መግለጫ መላው ኢራናውያን በፍጹም በዛሬው ዕለት በባቡር እንዳይጠቀሙ ከባድ ጥቃትና ጥፋት እየመጣ እንደሆነ ገልጿል። ይህንን በተመለከተም በሰፊው የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ ሰበር መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቀድሚያም ከጦርነቱ መፈንዳት ጀምሮ እስካሁን ድረስ የት እንዳሉ በማይታወቅ ሁኔታ ውስጥ የነበሩት የኢራኑ አዲሱ ጠቅላይ መሪ ሙጅታባ ካሜኒ ያሉበት ትክክለኛ ሁኔታና ስፍራ ለመጀመሪያ ጊዜ ይፋ ሆኗል። ዘ ታይምስ የተሰኘው የአሜሪካው ታዋቂ ጋዜጣ የአሜሪካና የእስራኤል የስለላ መረጃዎችን ጠቅሶ በዛሬው ዕለት እንደዘገበው ከሆነ ጠቅላይ መሪው ራሳቸውን ስተው እጅግ አሳሳቢ በሆነ የጤና ሁኔታ ውስጥ እንደሚገኙ ዘግቧል። ከፌብሩዋሪ 28 የጦርነቱ መክፈቻ ጥቃት ጀምሮ ጉዳት እንደደረሰባቸው ሲገመቱ የነበሩት ሙጅታባ ካሜኒ በአሁኑ ሰዓት በኢራኗ ቅድስት ከተማ ቁም ውስጥ የሕክምና እርዳታ እየተደረገላቸው ሲሆን ሀገሪቱን የማስተዳደርም ሆነ በማንኛውም የመንግስት የውሳኔ አሰጣጥ ላይ
የመሳተፍ አቅም እንዳጡ የስለላ መረጃው አረጋግጧል። በውክልና የሚወጡ መግለጫዎች ቢኖሩም ጠቅላይ መሪው ስልጣን ከያዙበት ጊዜ አንስቶ እስካሁን ድረስ በአደባባይ ታይተው አያውቁ። ከዚሁ ጋር ተያይዞም ዘ ታይምስ ያወጣው ሌላኛው መረጃ እንደሚያመለክተው በአሜሪካና እስራኤል ጥቃት የተገደሉት የቀድሞ ጠቅላይ መሪና የሙጅታባ አባት አሊ ካሚኒ አስክሬን በዚሁ በሺያ እስልምና እጅግ ቅድስት በምትባለው ከተማ ቁም ውስጥ ለቀብር እየተዘጋጀ መሆኑም ተመልክቷል። በሌላ በኩል የአሜሪካው መገናኛ ብዙሃን የሆነው አክሲዮስ የዜና ወኪል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሁለት ከፍተኛ የሆነው ውሳኔ መወሰን ያለባቸው ፈተና ውስጥ ወድቀዋል ይላል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የኢራንን መሰረተ ልማቶች ሙሉ በሙሉ ለማውደም ያስቀመጡት ቀነ ገደብ በዛሬው ዕለት ምሽት ከሰዓታት በኋላ ያበቃል። አክሲዮስ የዜና ወኪል እንደሚለው ደግሞ በርካታ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ በዘገበው ዘገባ ፕሬዝደንት ትራምፕ ከፊታቸው ሁለት ከባድ ውሳኔዎች ተደቅነዋል። አንደኛው ቀነ ገደቡን ተጠቅመው የኢራንን ድልድይና የኃይል መሰረተ ልማቶች ማጋየት ሲሆን ሁለተኛው ደግሞ በፓኪስታን ግብጽና ቱርክ አሸማጋይነት የሚካሄደውን ድርድር ተጨማሪ ጊዜ ልስጠው በማለት ለተወሰኑ ቀናት ግጭቱን ማራዘም። ይህንን በተመለከተ አክሲዮስ የዜና ወኪል እንደሚለው ከሆነ በአሜሪካ ነጩ ቤተ መንግስት ውስጥ ያለው መረጃ ግን እጅግ አስደንጋጭ ነው ይላል። አንድ የአሜሪካ ባለስልጣን ለአክሲዮስ የዜና ወኪል ሲናገሩ ፕሬዝደንት ትራምፕ በአስተዳደራቸው ውስጥ ካሉ ባለስልጣናት ሁሉ እጅግ አክራሪና ጦርነት ናፋቂ ሆነዋል ይላል። ፕሬዝደንቱ እጅግ አስደንጋጭ በመሆነ ሁኔታ ለጦርነት እየተዘጋጁ ነው በማለት ገልጸው ባለስልጣኑ የመከላከያ ሚኒስትሩ ፒት ሄግሴት ወይም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጦርነቱን እየገፉት ነው የሚለውን ወሬ አስተባብለው እነዚህ ሰዎች ከፕሬዝደንቱ ጋር ሲነጻጸሩ እንደ ርግብ የዋህ ማለት ይቻላሉ። ፕሬዝደንት ትራምፕ ጦርነቱን በከፍተኛ ጭካኔ ነው ወደፊት እንዲቀጥል የሚፈልጉት ብለዋል። እስካሁንም ቀነ ገደቡን ያራዘሙት ጦርነቱን ለማቆየት አስበው ሳይሆን ነገር ግን እየደረሰባቸው ባላ ጫና ምክንያት ነው ብለዋል። አሁን ግን ጦርነቱን ለመቀጠል ይበልጥ ፍላጎት ያላቸው ፕሬዝደንቱ እንደሆኑም ገልጿል። የአሜሪካ የድርድር ቡድን የሆኑት ምክትል ፕሬዝደንት ጄዲ ቫንስ፣ ስቲቭ ዊትኮፍ እና ጃሬድ ኩሽነር ስምምነት እንዲደረግ ቢፈልጉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የሳውዲና የኤምሬትስ መሪዎች እንዲሁም ሴናተር ሊንዲን ግርሃም የመሳሰሉ የፖለቲካ አጋሮቻቸው ግን ኢራን ትልቅ ስምምነትን እንደ ሆርሙዝ ወሽመጥን መከፈትና ዩራኒየም ማበልጸግን ማቆም ሳታደርግ የተኩስ አቁም እንዳይደረግ በፕሬዝደንቱ ላይ ጫና እያሳደሩ ሲሆን ፕሬዝደንቱም ጦርነቱን ለመቀጠል በከፍተኛ ጭካኔ ጦርነቱን ወደፊት እያሉት ነው ሲል ነው አክሲዮስ የዜና ወኪል የዘገበው። ከዚህም ጋር ሲገናኝ የዛሬ ምሽቱ ጥቃት ምናልባትም አውዳሚ ወደሆነ ነገር ሊሸጋገር ይችላል፣ ቀነ ገደቡን የሚያራዝሙበት ሁኔታ እጅግ አናሳ ነው ሲል ያስቀምጣል። ከዚህ ጋር በተገናኘ ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ስለሚወስዱት የዛሬ ምሽት እርምጃ ትናንትና ሲናገሩ መላው ኢራንን በአንድ ምሽት ልናጠፋት እንችላለን፣ እጅግ አውዳሚ ጥቃትንም ወስደው ከዚህ በላይ ብታዩት ይሻላል አልነግራችሁም ሲሉ ነው እሳት የተፋ ንግግራቸውን የቀጠሉት። ይህ በዚህ እንዳለ ኢራን ዛሬ ረፋዱን ባወጣችው መግለጫ 14 ሚሊዮን ኢራናውያን ወዶ ዘማቾች ሆነው ከዚህ ቀደም 7 ሚሊዮን የነበሩ ወዶ ዘማቾችን ተቀላቅለው በተጠንቀቅ ሀገራቸውን ለመጠበቅና ለመሰዋት ተዘጋጅተዋል ስትል ኢራን 14 ሚሊዮን የሚሆን ጦር እንዳዘጋጀች ዛሬ ረፋዱን ይፋ አድርጋለች። የአሜሪካ አውዳሚ ዛቻን ተከትሎ የኢራን መንግስት ህዝቡን ለጦርነት እያዘጋጀ መሆኑን በይፋ በዛሬው ዕለት በቴሌቪዥኑ የገለጸ ሲሆን የኢራኑ ፕሬዝደንት መሱድ ፔዜሽኪያን በማህበራዊ ትስስር ገጻቸው ከደቂቃዎች በፊት እንዳሰፈሩት ከሆነ እጅ አንሰጥም በፍጹም ብለዋል። ከ14 ሚሊዮን በላይ የሚሆኑ ጀግና ኢራናውያን ወደን እንዘምታለን ብለው ጦራችንን ተቀላቅለዋል። በህይወታቸውን ለመሰዋትና ሀገራቸውን ለመጠበቅም ቁርጠኝነታቸውን ገልጸዋል፣ እኔን ጨምሮ ብለዋል። ፕሬዝደንቱ አክለውም ህዝቡን አዝምተን እኛን ቀርም በማለት የገለጹ ሲሆን እኔም ለኢራን ስል ህይወቴን እሰዋለሁ፣ አሁንም መስዋዕት ሆኜ ከፊት ለፊት ጦርነቱን እመራለሁ እንጂ ከኋላ ሆኜ ሰዎችን አላስጨርስም ብለዋል። ወደፊትም ይህንኑ ማድረጌን እቀጥላለሁ፣ ለሀገሬ ስል እሰዋለሁ ብለዋል ፔዜሽኪያን። ከዚህ ቀደም የኢራን ጦር ሲገልጽ እንደነበረው በተለይም ደግሞ 7 ሚሊዮን የሚሆን ጦር ከፊት ለፊት እንደተሰለፈና ለመዋጋት እንደሚፈልግ ወዶ ዘማች ሆኖ መቀላቀሉ ተገልጾ ነበር። አሁን ቁጥሩ በእጥፍ አድጎ 14 ሚሊዮን ወዶ ዘማች እንደገባም ተገልጿል። የ90 ሚሊዮን ህዝብ ሀገር የሆነችው ኢራን ይህንን የ14 ሚሊዮን በጎ ፈቃደኛ ወዶ ዘማቾች ቁጥር ከዚህ ቀደም ከሚታወቀው እጥፍ የሆነውን ይፋ ያደረገችው አሜሪካን ልትፈጽም ያሰበችውን የፈንጂ ድብደባ ለማስፈራራት ወይም ለማስቀረት በማለም ሳይሆን በትክክልም ኢራናውያን እዚህ ቁጥር ጦርነቱን እየተቀላቀሉ እንዳሉ አመላካች የሆኑ መረጃዎች ከኢራን መሰማታቸውን መገናኛ ብዙሃን ዘግበዋል። ጦርነቱ ከጀመረበት
ዓመት ከየካቲት 24 አንስቶ እስካሁን ቢያንስ 2076 ኢራናውያን ሲገደሉ 26500 የሚሆኑ ኢራናውያን ቆስለዋል። ከሟቾቹ መካከልም እንደ አሊ ኻሜኒ የብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላሪጃኒን የመሳሰሉ ከፍተኛ ባለስልጣናትም ይገኙበታል። በቀጠናው ላይ ያጠላው የፍርሃትና የጥቃት ድባብም መላው መካከለኛው ምስራቅን በፍርሃት አረዶታል። ምክንያቱም ትራምፕ የድንጋይ ዘመን በኢራን ውስጥ ይከሰታል ካሉ በኋላ ኢራን ያ የድንጋይ ዘመን ኢራን ብቻ የምታየው ሳይሆን መላው መካከለኛው ምስራቅ በሙሉ የሚያየው ነው፣ አጥፊ የሆነ ሰርፕራይዝ የሆነ ጥቃት ነው የሚፈጽመው ማለቷ ይታወቃል። ዛሬም ኢራን የማያባራ ጥቃቷን እስከ ረፋዱ ድረስ ቀጥላበት ነበር። ሳዑዲ አረቢያ እንዳለችው የመከላከያ ሚኒስትሯ በኩል በሰጠችው መግለጫ ከጥቂት ሰዓታት በፊት ወደ ሀገሪቱ የተተኮሱ 18 ሰው አልባ በራሪ አውሮፕላኖችን መታመጣሏን ሳዑዲ አረቢያ አስታውቃለች። ሳዑዲ አረቢያ ከባህሬን ጋር የሚገናኘውን ብቸኛውን የየብስ መንገድ የሆነውን ኪንግ ፉአድ ኮዝዌይ የተሰኘውን ድልድይ ሙሉ በሙሉ ዘግተዋለች። ይህ የሆነውም ኢራን የአሜሪካ የባህር ኃይል በሚገኝበት የሳውዲ ምስራቃዊ ግዛት ላይ ጥቃት ፈጽማለሁ ብላ መዛቷን ተከትሎ ነው። ባህሬንን በተመለከተም በአደጋ ጊዜ ማስጠንቀቂያ ሳይረኖች የተሰሙ ሲሆን በርከት ያሉ ሚሳኤሎችና ሰው አልባ በራሪ አውሮፕላኖች በዛሬው ዕለት ከኢራን ወደ ባህሬን ተተኩሰዋል። ሌላኛዋ የጥቃቱ ገፈት ቀማሽ የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ በዛሬው ዕለት ብቻም በርካታ ጥቃቶችን ያስተናገደች ሲሆን ይህንንም ተከትሎ ሀገሪቱ አሁንም ጥቃቱን በመከላከል ላይ እንዳተኮረች ገልጻለች። መገናኛ ብዙሃን የሚያወጡት ዘገባ እንደሚያመለክተው ኢራን በአምባሳደሯ በኩል ዛሬ ረፋዱን ባወጣቸው መግለጫ ሁሉም የቀጠናው ሀገራት የትራምፕን ድንፋታ እንዲያስቆሙ፣ ካልሆነ ግን የኢራን አንድ ድልድይ በተመታ ቁጥር የመካከለኛው ምስራቅ ሀገራት ላይ የሚገኙ ድልድዮችም የጥቃታችን ኢላማ እንደሆኑ አውቀው በትራምፕ ላይ ተጽዕኖ እንዲፈጥሩ በቀጠናቸው ያስጠለሉት የአሜሪካ ጦርም የሚፈጽመውን እያንዳንዱን ጥፋት በሀገራቸው ላይ የሚያመጣው መዘዝ ከባድ እንደሆነ እንዲያዩት እንደምታደርግም አስታውቀዋል። የበዚህ እንዳለ የእስራኤል ጦር ኢራናውያን ዛሬ በባቡር እንዳይጠቀሙ በማለዳው ባሰራጨው ዘገባ አስጠንቅቋል። የእስራኤል ጦር በይፋዊ የማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ ስትሉ በባቡር ከመጓዝ በዛሬው ዕለት ተቆጠቡ ብሏል። ማስታወቂያውም በመላ ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ ገልጾ በባቡር ከመሳፈር ተቆጠቡ፣ የታሰበ አንዳች መዓት አለ ብሏል። አክሎም በባቡር ውስጥ መሆንና በባቡር ሀዲዶች አቅራቢያ መገኘት ሕይወታችሁን አደጋ ላይ ይጥለዋልም ብሏል። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመላው ኢራን የሚገኘውን የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። ሰኞ ምሽት የእስራኤል ጦር ከአገዛዙ ጋር ግንኙነት ያላቸው የቴህራን መሰረተ ልማቶችን ኢላማ በማድረግ ተደጋጋሚ ጥቃቶች መፈጸሙንና የሄዝቦላን አባላት መግደሉን ተከትሎ ነው። ከዚህም ውጪ የእስራኤል ጦር ከኢራን ወደ እስራኤል የተወነጨፉ ሚሳኤሎችን መቀልበሱንም አስታውቋል። በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ቡድን በኢራን ያለው ሁኔታ እየተባባሰ ነው ሲል ዛሬ መግለጫ አውጥቷል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው በዚህ መግለጫ ጥቃቶች በመላው ኢራን እየተፈጸሙ በመሆናቸው በኢራናውያን ላይ እየተፈጸመ ያለው ሰብአዊ ሁኔታ እጅግ በጣም እየተባባሰ ነው ብሏል። እንደ አውሮፓውያን አቆጣጠር ከመጋቢት 17 እስከ ሚያዝያ 3 ባለው ጊዜ ውስጥ በአውሮፕላን ማረፊያዎች፣ በሆስፒታሎች፣ የመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶች፣ የኢንዱስትሪ መንደሮችና የባህል ቅርስ ስፍራዎች ላይ በተፈጸሙ ተከታታይ ጥቃቶች በሰላማዊ ሰዎች ላይ የሚደርሰው ጉዳት በከፍተኛ ሁኔታ ጨምሮታል ሲል ቡድኑ ገልጿል። ኦቻም ጦርነቱ ከጀመረበት ጊዜ አንስቶ እስከ መጋቢት 30 ድረስ ከ2100 በላይ ንጹሃን ዜጎች መገደላቸውን፣ ከ27900 በላይ ደግሞ መቁሰላቸውን እንዲሁም ከ3.8 ሚሊዮን በላይ ሰዎችም በአንድም ሆነ በሌላ መንገድ ጦርነት እንደጎዳቸውም አስታውቋል። በሌላ በኩል በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት ያስከተለው የነዳጅና የኃይል አቅርቦት ቀውስ የቀጠናውን ሀገራት ከባድ ፈተና ውስጥ እየከተታቸው ይገኛል። የዚህ ቀውስ ቀጥተኛ ሰለባ ከሆነችው ግብጽ የወጡ መረጃዎች እንደሚያሳዩት የኃይል ፍጆታን ለመቀነስ ግብጽ በወሰደችው አስገዳጅ እርምጃ የዋና ከተማዋ ካይሮ ደማቅ ጎዳናዎችና የንግድ መደብሮች በጨለማ እንዲዋጡ ተገደዋል። የማትተኛዋ ከተማ በመባል የምትታወቀው ካይሮ አሁን ላይ መንግስት ባወጣው
ጥብቅ የኤሌክትሪክ አጠቃቀም ቁጠባ ገደብ ምክንያት የለመደችውን የምሽት ድምቀት ሙሉ በሙሉ አጣለች። የንግድ መደብሮች፣ ካፌዎች፣ የገበያ ማዕከሎችና የማስታወቂያ ቦርዶች በምሽት መብራቶቻቸውን እንዲያጠፉ ተገደዋል። የከተማዋን ገጽታ ከመቀየሩን ባሻገር ቀድሞውኑ በውጭ ምንዛሬ እጥረት፣ በዋጋ ንረትና በኢኮኖሚ መቀዛቀዝ በከፍተኛ ሁኔታ እየተፈተነ ባለው የሀገሪቱ የንግድ እንቅስቃሴ ላይ ተጨማሪ ከባድ ጫና ፈጥሯል። ግብጽ ይህንን አስቸጋሪ የኃይል ቁጠባ እርምጃ ለመውሰድ የተገደደችው የኢራኑ ጦርነት በዓለም አቀፍ የነዳጅ አቅርቦት ላይ በፈጠረው ከፍተኛ መስተጓጎል ምክንያት ነው። በተለይም የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ በዓለም አቀፍ ገበያ የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ማሻቀቡ ሀገሪቱ የኃይል ማመንጫዎች በገበያዎቿን በሙሉ አቅም ለማሰራት የሚያስችል የነዳጅ አቅርቦት እንዳታገኝ አድርጓታል። ግብጽ በዚህ የኃይል አቅርቦት እጥረት ምክንያት ከተጎዱ በርካታ ሀገራት መካከል ቀዳሚዋ ስትሆን ይህ ክስተትም የኢራን ጦርነት አድማሱን በማስፋት ከፍተኛ ተፋላሚዎችን አልፎ በሌሎች የዓለም ሀገራትም የኢኮኖሚና የብሔራዊ ደህንነት ላይ ምን ያክል አስከፊ መዘዝ እያስከተለ እንደሆነ በግልጽ የሚያሳይ ሆኗል ተብሏል። ጦርነቱ በአፋጣኝ እልባት የማያገኝ ከሆነ በግብጽ የተጀመረው የኃይል መቆራረጥና የከተሞች መጨለም ቀውስ ይበልጥ ተባብሶ ሊቀጥል እንደሚችልም የኢኮኖሚ ተንታኞች ከወዲሁ እያስጠነቀቁ፣ በዚህ እንዳለ ግጭቱ ወደ ቀይ ባህር የባብኤል መንደብ አካባቢ ይስፋፋል መባሉን ተከትሎ የጅቡቲ ወደብ ለኢትዮጵያ ጭነቶች ልዩ ቅድሚያ እንደሚሰጥ ገልጿል። በፋርስ ባህረ ሰላጤ እየተባባሰ የመጣው ግጭት ምክንያት በርካታ መርከቦች ወደ ጅቡቲ ወደቦች እየጎረፉ ቢሆንም የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ለኢትዮጵያ የሚገቡ የጭነት ምርቶችን ቀዳሚ ትኩረት እንደሚሰጣቸው ይፋ አድርጓል። ባለስልጣኑ ሰብሳቢ የሆኑት አቡበከር ኡመር ሃዲ እንደገለጹት ከሆነ በመደበኛነት ወደ ጀበል አሊ ወደ ዱባይ ያመሩ የነበሩ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ እየቀየሩ ነው። ይሁን እንጂ ጅቡቲ ከሆርሙዝ ሰርጥ ርቃ በህንድ ውቅያኖስ ደጃፍ ላይ በመገኘቷ የጸጥታ ስጋት እስካሁን እንደሌለባት፣ የንግድ ፍሰቱም በሰላም እየቀጠለ መሆኑን ሰብሳቢው አረጋግጠዋል። ምንም እንኳን የመርከቦች ቁጥር መጨመር የወደብ መጨናነቅ ሊያስከትል ይችላል የሚል ስጋት ቢኖርም ጅቡቲ 6 የጥልቅ የባህር ወደቦች ስላሏት ይህንን ችግር እንደምትቋቋመው ተገልጿል። ሰብሳቢው አቡበከር እንዳብራሩት ከሆነ ሊፈጠር የሚችለውን የመሬት ላይ ትራንስፖርት መጨናነቅ ለመቀነስ ጭነቶችን ከመርከብ ወደ መርከብ የማሸጋገር ስራዎችም ይከናወናሉ ብለዋል። ለኢትዮጵያና የሚመጡ ስትራቴጂካዊ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ መውረዱንም ሰብሳቢው ለካፒታል ጋዜጣ በሰጡት ቃለ ምልልስ አረጋግጠዋል። በየመኑ አንሱሩላህ ሀውቲ ኃይሎች ሊሰነዘር ስለሚችል ጥቃት የተጠየቁት ሰብሳቢው ወደ ጅቡቲ የጥቃት ኢላማ እንደማትሆን ያላቸውን እምነት እስካሁን ገልጸው የጅቡቲ ወደቦች የሚገኙት ከባብኤል መንደብ በስተደቡብ በቀይ ባህር መግቢያ ላይ በመሆኑ ከቀውሱ ቀጠና ተጽዕኖ ነፃ መሆኑን ጠቁመዋል። ጅቡቲ በአሁኑ ወቅትም ራሷን እንደ ዓለም አቀፍ የጭነት ማስተላለፊያ ማዕከል ለማስተዋወቅ ሰፊ እድል ቢኖራትም የክልሉን የፖለቲካ ሁኔታ ግምት ውስጥ በማስገባት በጣም ታዋቂ መሆን አደገኛ ነው በሚል ጥንቃቄ የተሞላበት አካሄድ እየተከተለች መሆኑንም አመልክቷል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ ወሽመጥ መርከቦችን ለመጠበቅ ድምጽ ሊሰጥ እንደሆነ ተዘገበ። የመንግስታቱ ድርጅት የጸጥታው ምክር ቤት በኢራን ለአብዛኛው መርከቦች የተዘጋውን ቁልፍ የባህረ ሰላጤውን መተላለፊያ ለማስከፈት ነው ድምጽ እንደሚሰጥ የተገለጸው። የጸጥታው ምክር ቤት ፕሬዝደንት የሆነችው ባህሬን ያቀረበችው የውሳኔ ሀሳብ ባለፈው ሳምንት ቀርቦ የነበረ ሲሆንና ወደዚህ ሳምንት መሸጋገሩ መዘገቡ አይዘነጋም። የጸጥታው ምክር ቤት ፕሬዝደንት በሆነችው ባህሬን የቀረበው የዚህ የውሳኔ ሐሳብ ባለፈው ሳምንት ቀርቦ የነበረ እንዲሁም ወደዚህ ሳምንት የተላለፈ ሲሆን የውሳኔ ሐሳቡ ይዘት መጀመሪያ ከቀረበ በኋላ ማሻሻያ እንደተደረገበትም ታውቋል። በመጀመሪያው ረቂቅ አባል ሀገራት ለመከላከል አስፈላጊ የሆኑና ከሁኔታው ጋር ተመጣጣኝ የሆኑ እርምጃዎችን እንዲወስዱ የሚፈቅድ ነበር። አዲሱ ማሻሻያ ደግሞ ደህንነት የተሞላበትን ጉዞ ለማረጋገጥ ጥረቶችን ማቀናጀት፣ ተፈጥሯዊ መከላከል፣ ከሁኔታው ጋር የሚጣጣም እርምጃም በጥብቅ እንደሚያበረታታ ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ